አንድ ቤት አድርገን ከዛ በኋላ ምን አደረገ? መሐመድ ረሱላህ የሚል ነገርም የለም አለ አልኩት። አወረዱት ማለት ነው። አንድ ቁጠሩ ቀጥይ። ለማንኛውም ችግር የለ ያነሳ ሀሳብ ኡስታዝ ገልጸዋል። ግን መጥቷል መጀመሪያ አወራን። አሁን በጣም ደስ የሚል ነገር ልንገራችሁ። በነገራችን ላይ ዛሬ ትክክል እንዳልሆነ አረጋግጫለሁ። 100% አረጋግጫለሁ። ኡስታዞች ይዋሻሉ። ቢዝነስ ነው የሚሰሩት። አይ በቃ ምን አንተ ሙስሊም አይደለም ሲጀምር። አይ በቃ ኡስታዞች ቢዝነስ ነው የሚሰሩት የሚባል ነገር በደንብ አረጋግጥ። ሁለት በሉ እንደዚህ ታዲያ ነገራችን ላይ እፎይ አንዴ ሚውት አድርጊውና የሚገርማችሁ ቤቱ ላይክ እኔ ቤት አንገባም ብለው አስረስ የሚባል ልጅ አለ እና ላይክ እኔ ቤት እንዳይገባ እንትንም ብለውታል። ላይክ ከዛ የአጎቴ ልጅ ነው እሱ ቤት ጋብዟቸው በቃ እኔ ጋር ምናምን ብሏቸው እሱ ጋር ነው የሄድኩት። ያው እሱ ሙስሊም ነው ያውቁታል። በእኔ ምክንያት ነው የተዋወቁት። ኢቨን ከሰውኝ ያ ቤተሰብ ሲባል ተፈልጎ እሱን ያገኙታል። ከዛ በኋላ ከእሱ ጋር ነበር ሲያደርጉ የነበሩት ማለት ነው። ለምን የከሰሱ ኡስታዞች ብዙ ኦልሞስት ሁሉ ማለት ይቻላል የሙስሊም ኡስታዞችን አውቃቸዋለሁ። ትምህርት ሳይገባቸው ሲቀር ነው ቁርአን ላይ ጎበዝ የሚሆኑት፣ ሀዲስ ላይ ጎበዝ የሚሆኑት። ይህን ነገር ተናግሬ እያንዳንዱ ኡስታዝ ትምህርት አልገባ ሲለው ነው ቁርአን ላይ ሀዲስ ላይ ምናምን ጎበዝ ቢሆኑ ያው ለማህበራዊ እንትን ለመቀላቀል ሲል ማለት ነው። እና እሱን ነገር መሰረት አድርገው ኡስታዞች ተሳደበ ብለው ከሰውኝ ነበር። ዞሮ ዞሮ እሱ ጋር ደረሰ። አይ ቲንክ እሱ የእስልምና ዩኒቨርሲቲ እንትን ነው ኮንትራክተር ነው። በዛ ምክንያት ያው እሱ ቤት ሄጄ ሙስሊም ቤት ሄጄ ያውቃል። እፎይ ማን ነው ስሙ ይሄ ልጁ ማለት ነው። ሙስሊም ሆነ ያውቃል። ሪከርድ ለማድረግ ሙስሊም አይደለም ይላል። እንግዲህ ዋናው ኡስታዝ ማለት ነው። ቤተሰቦችን እያወቀ ኦኬ አጎት አይደለም ያለው አይደለም። ልጇ አጎቴ ልጅ ነው። ቤቱ ይሄድ ነው ማለት ነው። የአጎቴ ልጅ ነው ልጁ አለይስ የሚባለው ማለት ነው። እና ተጠርቶ ሄዶ ይሄን ነገር ያውቃል። ይሄን መረጃ በደንብ ያውቃል። እሱ ቪዲዮ ሊሰራ ሙስሊም አይደለም በቃ ሙስሊም አይደለም ይላል እዛው ላይ ማለት ነው። እንግዲህ ሲዋሽ መጨረሻ ላይ ሲመር አይደለም ይሄን ያለው አጎት ልጅ ሳይሆን ኡስታዙ ነው እንደዛ የሚለው። እሱ ይታዘባቸዋል። ለምን ነግሯቸዋል እንጂ እሱም ጋር እኮ አይተሄደው በእስልምና በሸሪያ ምንድነው በእስልምና ምክር ቤት የእስልምና ጉዳዮች ምክር ቤት አለ። በዛ በኩል ነው እዛ ሄዱት። መጨረሻ ላይ እሱን አገናኟቸው። ከሰውኝ እኮ ነው እና እሱ ይታዘባቸዋል። መቼም ያው እሱ ህሊና ካለው ማለት ነው። ያው ህሊና ስላለው ያውቃል። በነገራችን ላይ እኛ ቤተሰብ ትንሽ እንትን ፍሪደምም አለ ማገናዘብም ይችላል። እና እሱ ጋር እያወራን ሙስሊም አይደለም ተናግሮት መጥቶ ያውቃል፣ በደንብ ያውቃል። አንድ ቀን በነገራችን ላይ ሄጃለሁ፣ 2-3 ቀን ሄጃለሁ። ቀጥሮኝ ተዘጋጅቼ እንደምመጣ ስላወቀ ባትሪ ጨርሶብኝ እንደዚህ ደክሞኝ ምናምን ሌላ ቀን እያለ እያቋረጥብኝ ቀጠሮ እያራዘምብኝ በመሀል ከአስረስ ጋር አልናወራ በገባንበት እኮ ነው ፊቸሪንግ የገባው። እና ሙስሊም አይደለም። ቀጥ ቪዲዮ አሁን 3 ፈጥፍጦታል። እንግዲህ አሁንም አስገቡት እንደገና ማለት ነው። አይ ኡስታዝ ይቆየም አንዴ ሙስሊም ነው ካደላ አብልፈታ አረጋ ብላ ፈራኝ። እሺ አሉ አያችሁ ዝም አለ ራጂም ኡስታዝ አብልፈታ አንተ እሺ ያ ሙስሊም ነበር ማሻአላ ሙስሊም ማሻአላ ከላይ ደግሞ የሆነ ቆሻሻነት ደግሞ ይዘህ በቃ አወጣው እኮ በቃ አለቀ። አያው ተጣጣው እኮ በቃ ማሻአላ ትለኛለህ ኡስታዝ ተብዬው ከዚህ በኋላ ጀማ ያው ወቁሽ ጉዱን የቆሸ ቢዝነስ እየሰራ መሆኑን ሰምቻለሁ። እዚህ ጋር ምን ነበር አዘዝ እዚህ ጋር እኮ እኔ በስንት ያከበርኩት ኡስታዝ አውቃለሁ። ኡስታዝ የተናገረው ነገር ረብሽዋል። ተናዳል ማለት ነው ያዩ ማለት ነው። ምክንያቱም አለማመን ነው። እንግዲህ አስቡ ምን አይነት ታክቲክ ነው የተጠቀመበት። አስቀድሞ ኡስታዝዬ ብሎ አክብሮ ሲጠይቀው አናደዱት ሆን ብለው ማለት ነው። ሰደቡት አስቀድመው።
ከሰደቡት በኋላ ልክ እሱን ኢሞሽናል ካደረጉ በኋላ እነሱ ጨዋ ሊጫወት ሙስሊም ነህ አይደለም ብለው ይጠይቁታል ማለት ነው። አሃ ኡስታዙ የተናገረህ ለካ አናዱሃል ማለት ነው። ሰው አይደል እንዴ ነው ያናድደው? ተሰደብከው አንድ ሰው መሀይም ምንም አታውቅ ደደብ ምናምን ብለህ ከተናገርክ በኋላ ምን እንዲሰጥ ፈለክ? ከዛ በኋላ ያ ሰው ላይ እናድድ ነው እንዴ? አስቀድሞ አታክ ካደረጉት በኋላ ምን አይነት ታክቲክ ተጠቀሙ? አሃ አናዱሃል ማለት ነው። ተናደሃል። አስቀድመ ለምን ተተሳቀ? ከዛ በኋላ ይቅርታ ያለው አለ እንዴ ቪዲዮ ላይ ምናልባት ይከርዱ ላይ አለ። ቆይ እንቀጥለዋለን። አስቀድመ የልብህን አደረስክና የልብህን ካደረስክ በኋላ ሰውየው ደግሞ ሪያክት በሚያደርግበት ሰዓት ላይ አይ ይቅርታ በቃ ምን ልሆንልህ ምን ላድርግልህ ተናዳሃል። ይሄን የሚጠቀመው ልጁ ለምን መሰለህ? የመጨረሻ ደደብ ስለሆነ አስቀድሞ አታክ ያደርግሃል። አታክ ካደረገ የምታክ ከሆነ ከዛ በኋላ ዘህው ሄድከው ይጠፋብህና ምን ውስጥ ትገባለህ? ስሜት ውስጥ ትገባለህ። ሪያክሽንህ ምን ይሆናል? ከዛ በኋላ ከዛ ሰውዬ ጋር የማውራትን ፍላጎትም አይኖርህም። እዛ ሄድከውንም ሀሳብ ትተዋለህ ማለት ነው። እቺ ታክቲኩ ነች ልጁ ማለት ነው። የማታ ሴት ከሆነች ግን ውዴ ማሬ ፍቅሬ እያለ ያወራቸዋል። ከውስጥ የሚያወራቸው እንዳለ መረጃዎቹ ስላለን ማለት ነው። እዚህ የሚያወራቸው ደግሞ ገስት ላይ ሲያስገባ እንደዛ ነው። ምንም ማታ ሴት ከሆነች ቋንቋው አረብኛው እንደዚህ ሆኖ በዚህ ወጥቶ በዚህ ገብቶ ብሎ ይቀጥፋል። በቀላሉ ሙርተዳ ወለታ ሄዳ ነበረ። ታውቋታላችሁ ሶፊያ አረብኛ በደንብ ስለምታውቅ እሷ ገና ሲያያት ከገስት ላይ በብሎክ ሸኛት። በሌላ አካውንት መጣችለት። በሌላ አካውንት ስትገባ ቅድም ብሎክ ስትል ገና አሁንም በብሎክ ሸኛት። ምንም አላወራችም። ምንም ሳታወራ ማለት ነው። ምክንያቱም አረብኛ ስለምታውቅ ማለት ነው። ገና ለገና ከእስልምና እሷም ጥያቄ ለመጠየቅ ገና ስለገባኝ ማለት ነው። አረብኛውን ስለሚያውቅ ሸኛት። ከዚህ በፊት ጂኤምዲ ሄዶ እንዲህ ያልከው ትክክል አይደለም እንዴት ነው ምናምን ሲለው አረብኛ ብሎ ሊያስተምረው ሞከረ። ጂኤምዲ ደግሞ በጣም ታዋቂ ነው፣ በጣም አዋቂም ነው። እንደዚህ ተራ ደረጃ ሳይሆን ከናቦይደር ጋርም በዛ ደረጃ ላይ ያለ ሰው ነው። ባይዘ ከእነሱ ጋር የሚግባባ ልጅም ነው። በጣም አረብኛውንም ፐርፌክት ነው። ተራ እንትን ሳይሆን መምህራቸውም ነበረ። በቃኝ ብሎ ጥሎ የወጣ ልጅ ነው። እሱ ሄደና ቻሌንጅ ሲያደርገው ምን አደረገው? አስወረደው። የቤቱ ባለቤት ግን ስላላመነበት መልሶ አስገባው። እንዴት ታስገቡታላችሁ አለ። ከዛ ኧረ ችግር የለውም እንወያይ፣ እኔ ጥያቄ ልጠይቅህ ነው ምናምን አለው። ከዛ አረብኛው እኮ እንደዚህ ነው ምናምን ብሎ ሊፎግር ሲል ይነውሻ አረብኛ በደንብ የሚያውቅ ነው፣ እንደውም ያስተምረዋል። ይሄ ደግሞ የኛው እዚህ ስማሽ የሚያውቅ አይደለም። ከዛ ልክ አረብኛ ላይ ሲይዘው አንተ እንደውም ሁለተኛ እዚህ ቤት መግባት የለብህም ምናምን ብሎ ከዛ ቤት ሸኘው ማለት ነው። በሌላ ጊዜ ሄደለት ራሱ ቤት መጣና ቅድም ለክርስቲያኗ ልጅ አስረዳሃት እንዴት ነው እሱ ለእኔ እንደገና ደግመህ አስረዳኝ እስቲ፣ ምክንያቱም አልገባኝም አለው። የተሳሳተ አረዳድ ሲያስረዳ ሰምቶት ማለት ነው። አረብኛው ምናምን ብሎ ሲዋሻ ሰማና ለክርስቲያኗ ልጅ የተናገርከው ነገርን ለእኔ አስረዳኝ እስቲ አለው። ሰምተዋል አለው። አልገባኝም አለው። ሂድና ቪዲዮን ፈልግና አዳምጥ አለው። አይ ብታስረዳኝ ምን አለ፣ ለእኔ ግልጽ ስላልሆነልኝ ነው ያልከው ነገር የትኛውም ሊቅ የሙስሊም ሊቅ አንተ እንዳልከው ብሎ አያውቅም፣ በታሪክ ውስጥ የለም። እስቲ አስረዳኝ ድገምና ወይንም አንተ እንዳልከው አለ አምጣ ሲባል ሁለተኛ እዚህ ቤት ምናምን ብሎ በብሎክ ሸኘው ማለት ነው። ምንም እኮ አላለውም ልጁ። ሚያቅ ሰው ሲገባበት እንደዚህ ነው። አሁን አብዱል ፈተናን የሚያደረገው ምንድነው? እሱ ስሜታዊ ያደረገው፣ አስቀድሞ ሰደበው፣ አስቀድሞ አንቋሸሸው። ልክ አብዱል ፈታ ሪያክት ምላሽ ወደ መስጠት ሲገባ አናዱሃል የተናገርኩህ ማለት ነው፣ አበሳጭህ አይደለ ምናምን ሞክ ማድረግ ጀመሩ ማለት ነው። ጀማው ተሰብስቦ ይሄንን ያቃል የሚሉት እንግዲህ አብዱል ፈተና እንግዲህ ክርስቲያን ቢሆን እሺ፣ የኛ ልጆች አይሳደቡም። ባይዜ ክርስቲያኖችን ሄደው እነሱ ጋር አርድሃለሁ፣ ፈልጣለሁ፣ ቆርጣለሁ የሚል ክርስቲያን የለም። የነሶቹ በየቀኑ እዚህ እየመጡ አይታችኋል። በንገሌ ባገኘ አርጄ ስጋህን በላለው ደምህን ጠጣለው እንዳሉኝ ነው በየቀኑ ማለት ነው። አብዱል ፈተናም ጎበዝ ነው፣ ከእስልምና የወጣ ልጅ ነው። ኦልሞስት ገና አልወጣም ሙሉ ለሙሉ አይ ቲንክ እስከማውቀው ድረስ ይወጣል ብዬ ግን ተስፋ አደርጋለሁኝ። እዚህ ሃይማኖት ውስጥ ይቆያል ብዬ ተስፋ አላደርግም።
ነገር ግን ወጣም አልወጣም እኛ እንደ ሰው ትሪት የምናደርገው ምንድነው? እሱ አንድ የገባው ነገር አለ፣ ያልተዋጡለት ነገሮች አሉ፣ እየጠየቀ ነው። ገና እየጠየቀ ስለሆነ መጠየቅ በእስልምና አይቻልም። ባይዞ አላህ ከሚጠላቸው ውስጥ አብዝቶ የሚጠይቀን ነው። ለዚህም ነው ሙሐመድ ጥያቄ ሲጠይቁት እንረጋገም ያለው። ለዚህም ነው አብዝታችሁ እንዳትጠይቁ፣ ከጠየቃችሁ ትከፍራላችሁና የተሰጣችሁን ዝም ብላችሁ መኑ ያለው። አንድ ሙስሊም መጠየቅ ከጀመረ ከእስልምና ውስጥ በቀላሉ ጥሎ ይወጣል። የሙሐመድ ተረት ይገባዋል። እና ሜቢ እውነት ታስቀጥዩ ወይንስ ይብቃል? ዩርኮል ቦስ እንዴት ይሁን? ኧረ አንዴ እስቲ እዛ ጋ ትንሽ ቀጣ ያለ ከዚህ በኋላ ታሰማን እስቲ ወይ ሙሉውን እናዳምጠውና ከዛ በኋላ ከዚህ በኋላ ያለውን አሁን ከቆምሽበት በኋላ ቀጥሎ ያለውን እስቲ አሰሚ። እሺ አይ ሙሉውን እናዳምጠውና ከዛ በኋላ እንትን እንበል ብዬ ነው። አንደኛው ማጠቃለያ ትሰጣላችሁ ወደ ትምህርታችሁ እንድንገባ። እሺ በደንብ እንዲገለጽ ያደረኩት ማኑስክሪፕቶቹ ላይ ገባን ባይበል ፈለከው ነገር በመሀል ሲገባ የነበረው ለዛ ነው። አፎን በመሀል ሲገባ የነበረው ለዛ ነው። እንደዚህ አይነት ሰዎችን አብዱልፈታ 1 ሰዓት 2 ሰዓት ነው ያስተናግጄ የነበረው። ከዚህ በኋላ ምን እናስተናግዳለን? ግን እንደዚህ ሲሆን እኔ ኡስታዝን በመሀል አትግባ። እንዴ ይኸው ኡስታዝ እያልኩ እያከበርኩ ማለት ነው። ተረጋጋ። እያከበርኩ ነበር ሳውራ የነበረው። እኔ ልረዳ ፈልጌ ላለመጥመን ፈልጌ እስልምና ላይ እኔ ሳምን የነበረው ኢቨን ክርስቲያኖች ያንን ነገር አምጥቼ እዚህ ሆኜ ላካስተረጋሪዝም ሲፈልገው ከእስልምና ለውጥ አልፈልግም ነበር። ችግር የለውም። አሪፈት አንድ ነገር ማለት የምታወራው ነገር እኮ ከእስልምና የሚያስወጣ ነገር ብዙ ነገር ተጠቅማል። ከዚህ በፊት እኮ አብዱ ፍርድ የሚሰጣል ውስጣችንም የሚያውቀው እንግዲህ አላህ ነው። የእርሶንም ልብ የሚያውቀው እኔ አንድ ነገር ልንገርህ ፐርሰናሊ የማታውቀውን ነገር እርግጥ ጥሩ ነው። እኛም ሙስሊም እንድትሆን ነው የምንፈልገው እኮ ምንም እንትን የለውም። ግን ምን መሰለህ የምታደርጋቸው ነገሮች ጥሩ አይደሉም። የኒፋቅ ስራ ነው የምትሰራው። አይ ኡስታዝ ቤተሰቦች ትልቅ ቤተሰቦች ኡስታዝ ወሂድ ብለው ኡስታዝ ወሂድ ጎበዝ ነው አዋቂ ነው ብለው ብዙ ቤተሰቦች ነግረውኝ ነበር። እሱን አናግረው የሚነገር የለም አዋቂ አይደለም ብለህ አዋቂ አይደለም ብለህ አሁን ያከበርኩ የምናገረው እርሱን አክብሬ ይመልሱልኛል ብዬ ጥያቄዎችን ስጠይቅ ከቅድም በቃላት እየነቆሩኝ አንተ አታውቅም ማታውቀውን ነገር ብዙ ነገሮች ያላነበብከውን ነገር ይኸውልህ ቃላትን የመጠቀም ነገር ሲጠቀሙ እኔ ብቻ ይግባኝ እንጂ ችግር የለውም ምን ነገር ቢሉኝ ችግር የለውም ብዬ እየሰማሁ ነበር። አሁን ምን አለ መሰለህ ማታውቀውን ነገር አትናገር። ቃላቱ ላይ ችግር የለብኝም። እኔ ማወቅ ነው የምፈልገው፣ መረዳት ነው የምፈልገው። ለዛ አንዳንዴ እሺ ይኸውልህ ልንገርህ። እሺ ይቅርታ ልጠይቅህ ለቃላቱ ይቅርታ ልጠይቅህ። ይቅርታ አጥፍቻለሁ። አፉ በለኝ። እሺ በቃ አፉ በለኝ በቃ ይቅርታ አታውቅም። ኤንዌስ ስለዚህ ምንድነው የልቡን ካደረሰ በኋላ ስሜት ውስጥ ከከተተው በኋላ እንትን ካለ በኋላ ይቅርታ ልጠይቅህ ምን ላድርግ እሺ አሁን ምን ልበል እሺ ምናምን ነገር አስቀድሞ አለመሳደብ አይ ቲንክ ረጅም መሰለኝ ቪዲዮ ወደ መጨረሻ አካባቢ ያለችው እንትን ባይውና እንዴት እንደሚሳደብም አስወጥቶትም እዛው ፓርት ላይ ያለ ረጅም ስለሆነ ሰዓት እንትን ይልበና ከቶፒካቸው ውጭ። እሺ ቀጥዩስ ልገልበጥልህ ይላል እኮ ቦስ እዚች ጋር ማለት ያ ሰምቼዋለሁ። ከዛ ስም ያወጣለታል መጨረሻ ላይ የሆነ ስም ይሰይምለታል። ወደ መጨረሻ አካባቢ እሺ ሱረቱል አህመድ ጀበል ምዕራፍ 19 ሱረቱል አህመድ ጀበል ትንሽ አብዱዬ አው ሙስሊም እንደዛ አልከኛ ወደ መጨረሻ አካባቢ በቃ እሱ አካባቢስ እንትን አንቀጽም እኔ መሸምደድ የሆነ እንደ ጀብድ አልቆጥረውም ኡስታዝ። ቁርአንማ በሸመድድም እኮ አልሸመድድም። ክብር ነው ብታውቅበት ክብር ነው ራሱ። ሌላ ሰው ካለ ክርስቲያኖች አስገቡና እንትን እንበል እናስተምረኝ። እስቲዛ ነው አሁን ይሄ በዲን ላይ መቀለድ ነው ራሱ። ይሄ ራሱ ቀጥታ ካፊር የሚያስብል ነው እንትን ነው ካፊር አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል ዝም ብሎ ይሄ ልጅ ያቀኛል፣ በደንብ ነው የሚያቀኝ። አሰስ ቤተሰቦች ጋር ድረስ ሄደዋል። አሰስ የሚባለው ማለት ነው። ቀጠል ደግሞ በማኑስክሪፕት ዙሪያ ለእነሱ እየተከራከረላቸው ነበር። አሉኝ ምናምን ማለት ራሱ አይችልም። ልጁ ተወዛግቧል ዝም ብሎ እንትን ይላል። ተወዛግቦ ነው እንትን ምናልባትም
እንትንም ሊሆን ይችላል፣ ኩኩም ሊሆን ይችላል። በመቀጠል ደግሞ ኡስታዝ ቅድም እኮ በባይብል ማኑስክሪፕት ዙሪያ ለነሱ እየተከራከረላቸው ነበር። ሙስሊም ከሆነ አንድ ሰው ገለልተኛ ነው አይደለ? ሙስሊም ነኝ ብሏል። አይ እሱ ጥያቄ ነው። አሁን የገባኝ ትንሽ ኩኩ ሰዎች አሉ፣ ጠሾች አሉ። በዛ ላይ ደግሞ እንትና ንቅል ሰዎች እየበዙ ነው ያሉት እና አሁን ኩኩ ነው ኩኩ ስለሆነ እኔ ኩኩ መሆኑን መጀመሪያ ባቅለው እስቲ አስቡ። ጥያቄ ጠይቄ ንቅል ምናምን ሲለኝ ኩኩ ምንድን ነው ያልገባኝ? ኩኩ ምን ይሁን ይሻያኩ ነበር ግን በቃ ታግሰህ ያጀመረካቸው አይደል? ጀዛክል እና ኤርዌስ የሰውዬ ነው እንግዲህ አሁን አስቀድሞ ምን ሲል አስቀድሞ አታክ አደረገው። መጨረሻም ላይ ለምንድን ነው ሳውን ኩኩ ንቅል የሳተ ምናምን እያለ ያለው ለምንድን ነው? እሱ ጥቅስ አልሸመድድም ሀሳቡን ነው የምሞግተው ጥቅሱን አልሸመድድም ስላለ ምንድን ነው ያለው? ጠሽነ ኩኩነ ኢማጂን በዚህ እኔ ቻሌንጅ አደርገዋለሁኝ። ጥቅስ መሸምደድ የሚፈልግ ከሆነ እስቲ ይውጣና የጻፈውን አጤራ እንትን ከማለት ከሆነ 1 ወር እንዲሸመድድ እድል ሰጥቼው እኔ በ5 ቀን ውስጥ ከሱ በላይ ሸምድጄ እመጣለታለሁ። ራሱን በዛ መጠን የሚያይ ከሆነ ማለት ነው። ለምን ጥቅስ አልሸመድድክም ብሎ ነው እንደዚህ እንትን የሚለው ማለት ነው። በነገራችን ላይ ፎይ በጣም የሚታወቁ ሀዲሳትን የጠየቀው ግልጽ የሆኑ ነገር ነው። ለምሳሌ አሁን ጥቅስ አምጣ እያለ ሲያስጨንቀው የነበረው የካፊር ሰውዬ የነበረ እስላም የሆነ ከዛ በኋላ ወደ ክርስትና የተመለሰ ለነቢዩ መሐመድ መገለጥ የሚጽፍ ያ ሰውዬ የራሱን ሀሳብ ሰጥቷቸው እሳቸው መገለጥ ነው ሲሉ መሐመድ ትክክለኛ ነብይ አይደለም ብሎ ሲሉ ጊዜ የለም ማስረጃ አምጣ ይህ ልጅ ሊጠይቅ ነው ሀሳቡን ግን አንብቤያለሁ አለ እንደዚህ ነው ብሎ ሲያስረዳው በዛ ነው አንደኛ ጸብ የተነሳው። ሁለተኛ ደግሞ ምንድነው ያደረገው? ከዚህ በፊት ያኛው መልስ መልሶለታል አቡኪ የሚባለው አቡኪ የመለሰለት መልስና ይሄ ኡስታዝ የመለሰለት መልስ ኮንትራዲክት ያደርጋል። ሁለቱ የተለያዩ ናቸው። ሁለታችሁም አሁን ያኛው እኔ ነገርኩ ሲል አንተ የነገርከኝ እንደዚህ እሱ ደግሞ እንደዚህ ያለ ሲል ያንንም ደባብሶ ሊያልፈው ይፈልጋል። አጠቃላይ ውሸት ነበር የነገረው። ልጁ ደግሞ ወጥሮ ይዞታል። በጣም የገረመኝ ምን እንደሆነ ታውቃለህ? እሱ ጋር ከሁለት አንዳችን ስህተት ይሆናል። ስለዚህ ዝም ብለህ አዳምጠኝ። ስለዚህ እንዴት ይሄ ልጅ አዳምጣውን ከዚህ በፊት እሱ የነገረኝ ሌላ ነው፣ አንተ ምን ነገረኝ ሌላ ነው፣ ሁለቱ ተጋጩብኝ ይለዋል። ከሁለታችን አንዳችንን ተቀበል፣ የአንዳችን ስህተት ነው። ስህተት ተሳስቷል አለ ማለት እኮ ነው። ያኛውን ተሳስቷል ቢለው ያኛውም ደግሞ አንተ ተሳስተሃል ይለው ሆነ። ሁለቱም አብረው ገስት ላይ ያኛው ልጅ ያለኝ እፎይ ነብያችን ካሁን በፊት ጠይቄ ነበር። ነብያችን የአላህን ቃል አላህ እንደዚህ አለ እያሉ እንዴት መተርጎም ይችላሉ ወይ ካልወረላቸው ጠይቄ ነበር። ኢቨን ተፍሲር እንትን የሚተረጉሙ ሰዎች የአላህ ቃል ካልተገለጠላቸው እንዴት አላህ እንደዚህ ለማለት ፈልጎ ነው እንደዚህ ያለው ብለው ይተረጉማሉ ብዬ ጠይቄ ምን አለኝ ልጁ? አይ ነብያችንም እኮ ወይ ይወርድላቸው ነበር በጅብሪል በኩል በህልማቸው ምናምን አለኝ። ይሄኛው ደግሞ ወሂድ የሚባለው ምን አለኝ? አይ ነብዩ መሐመድ ከራሳቸው እውቀት ነበር የሚናገሩት፣ ሐዲሶች የሚናገሩት ከራሳቸው እውቀት ነው፣ አላህ ሰጥቷቸዋል እውቀቱን የሚል የሚጋጭ ነገር ነው የተናገሩት። ግን እንዴት ልቀበል? ይመቸው። ኤንዌስ ያኛውን ላለማረም ሲሉ ከሁለታችን አንዳችን ስህተት ነው፣ ስለዚህ አንዳችንን ዝም በልና ተቀበል። ከዛ በኋላ ደግሞ ተሳዳቢ ነህ። እንግዲህ የእስልምና ዲሌማ ነው። የባቢሎን እንትን ያው ይቀጥላል። የሚገርመው እኔ በጣም የተናደድኩት ምን መሰለህ እፎይ፣ ሁሉም ሙስሊም ሁሉም ቤተሰቦች ጀስት የነገሩኝ ይሄን ልጅ ነው ወሂድ የሚባለው ልጅ ጎበዝ ነው፣ በጣም ጎበዝ ነው። በቃ እስልምና ላይ የሆነ የዘመዱ ምንድነው ብቻ የሆነ በጣም ታለንትድ አድርገው ነው የነገሩኝ። እሱ ጋር መልሶች ለጥያቄዎች መልስ አይጠፋም። እሱ ጋር በቃ መልስ አለው ነገር ነው የነገሩኝ። እንግዲህ እሱ ጋር ሲሄድ ሄድኩኝ፣ አንድ ቀን ሄድኩኝ፣ ቀጠረኝ። በሁለተኛ ቀን ጠፋ። በሶስተኛ ቀን ደግሞ እንደገና ሲሄድ ላይክ ምንድነው ቻርጅ ነው ምናምን ብሎ ዘጋኝ። ከዛ በኋላ ግን ጥያቄዎችን ላይፍ ከፍቼ ለውይይት ሳቀርብ በሌላ አካውንት መጥቶ ይሰማል። ሰምቶ ተዘጋጅቶበት እንደ ፊውቸሪንግ ገባ በዚህ እንትን ላይ ማለት ነው። እና ገብቶ አሁን እሱ እንደዚህ ካለኝ እንግዲህ ከሌላ ኡስታዝ ምን ትጠብቃለህ ከዚህ በኋላ?
ውሸታቸውን እኛ ስለለመድ አብዱሻ ሪከመንድ ብናደርግ ያው ምንም እንዳትጠብቅ ነው። አይ ትንሽ ቤተሰቦቼ ትንሽ ይከብዳል። ላይክ ቶሎ ላይክ እነሱም እንዲረዱ እኮ እየጠበቅኩ ነው። ይረዳሉ። አንድ ቀን ይገባቸዋል። አይ አሁንማ እኮ በቃ ከዚህ በኋላማ ምንም ወፍ የለም እና አሁን እኔ ላይክ ክርስቲያኖች እንዲያወሩ የምፈልገው እንዲናገሩ ርዕስ እንዲያደርጉ የምፈልገው ከዚህ በኋላ ቁርአን የአላህ ቃል ነው ወር አይደለም ነገር ሳይሆን በቃ ቁርአን የሰይጣን ነው፣ የርኩስ መንፈስ ነው። ቁርአን በግድያ አሁን ሰይጣን ደም ይወዳል። እስልምና ላይ እረዱ ምናምን የሚል ነገር አለ ቁርአን ውስጥ። አሁን አልሸባቦች አልሲሲዎች የሚባሉት እንግዲህ ሰው የሚያርዱት ለመመሰል እስልምና እንዲስፋፋ ነው፣ ለሰይጣኑ ግብር ነው። ማንኛውም ክርስቲያን እስልምና ላይ ቁርአን ልክ አይደለም ተሰርዟል ተበርዟል እንዲ አልፈልግም። ከሁን በኋላ በቃ ቁርአን የሰይጣን የጣዖት ነው። ምንም ድርድር አያስፈልገውም፣ ምንም ውይይት አያስፈልገውም። ስለዚህ የጣዖት መሆኑን የሰይጣን መሆኑን እሱን ነገር ላይ ማመሳከር እንጂ ቁርአን ውስጥ ያሉ ጥቅሶችን ላይ እየከፈቱ የሰይጣን ንግግር እንደሆነ መነጋገር ነው የሚያስፈልገን። ከሁን በኋላ ያላ ቃል እንደሆነ አይደለም። ኦልሞስት የምናደርገው እኮ እንደዛ ነው። ግን ምንድነው መሰለህ ምን እንጠቀማለን መሰለህ? አላህ ብለን ስንል እኛ አላህ ብለን አናምንም። አላህ የሁበል ስም ነው። ሁበል ደግሞ በዓል ነው፣ የበዓል ስም ነው። በቤልፌጎር የሚመለክ የነበረ ጣዖት ነው። ያ ጣዖት ደግሞ ህፃናቶች የሚታረዱለት አካል ነበረ። በተለያየ ቦታ የተለያየ ስሞች ይሰጠው ነበረ። ያ ጣዖትን ነው አምላክ አድርጎ መሐመድ ያመጣላቸው አምላክ ብሎ የሰየማቸው እንጂ አላህ የሚባል አካል አለ ብለንም አናምንም። ከነ ግን ምንድነው እነሱ አምላክ ብለው ስለያዙት ያ አምላክ ብለው የያዙት ማንነቱን ደግሞ የሆነ እንትኖቹ ላይ እንገባና እነሱ ካስቀመጡት ፊክሽናል መጽሐፍ ላይ የማሳየት እንጂ አላህ አለ ብለን በልውና እኮ አናምንም። የለም መጽሐፉ ራሱ መሐመድ ወይውን የተቀበለው ከሰይጣን ነው። ምክንያቱም ራሱ ባመጣው መጽሐፍ ላይም ራሱ ሱራ 22:52 ላይ ማጥመሚያ ከሰይጣን እንደሚቀበል ስለሚያስቀምጥ ተፍሲራቶቹም በተመሳሳይ ያንን ስለሚሉ ቁርአኑም ያንኑ ስለሚል ከሰይጣን ማጥመሚያ ቃላትን በምላሱ ላይ የሚጥልለት እንደሆነ መልሰው እንትን ስለሚለው ፕላስም የሚዋሽ ሰው ከሆነ ዋሸም አልዋሸም ግን የማጥመሚያ ቃላትን ከሰይጣን የሚቀበል አንድ አካል ራሱን በሰይጣን ቁጥጥር ውስጥ እንዳለ የሚያምን አካል ሰይጣን እንደሚጫወትበት ራሱ የተናገረ ነብይ ነኝ ብሎ ከ3 ዓመት ያላነሰ ብቻውን ግለ ወሲብ የሚያደርግ ሰው ህፃን ልጅን እንትን የሚል ሰው ራሱን ለማጥፋት ተራራ ላይ የሚሄድ ሰው እንደ ግመል የሚያንኮራፋ መሬት ላይ ወድቆ አንተ መሬት ላይ ወንድምህ ወድቆ አረፋ ደፍቆ እያንኮራፋ ብታገኘው ሜቢ ኤፒሊፕሲ ገጥሞት ኤፒሊፕሲ ይዞት ይሆናል ምናምን ብለው ወደ ሕክምና ነው የምንወስደው። በባህል ዝም ብሎ ባይደረግም ክብሪት ምናምን ይጭራሉ ማለት ነው። ይሄ እንትን ነው ብለው ግን ሪከመንድ እያስተዋወቋቸው አይደለም፣ አይደረግም። ኤኒዌይስ ግን እንደዛ አይነት የገጠመው ሰው መገለጥ መጣለት ብለህ ልክ አይምሮአችሁ ውስጥ እንትን አለ፣ ነርቮች አሉ። ያቺ ነርቭ ለማይክሮ ሰከንድ እንትን በማሰራበት ሰዓት ላይ እንደዚህ አይነት ሾኮች ሊገጥሙን ይችላሉ። ማሜ እንደዚህ አይነት ችግሮች ነበሩበት እና ሲንፈራፈር አረፋ ሲደፍቅ ወይ እየመጣለት ነው ይላሉ። ልክ ትኩስ ጥጃ እንደተወለደ ነው ወድቆ የሚንፈራፈረው ይላል መጽሐፉ። ፕላስ እንደ ግመል ያጓራል ይላል። እያለ መሬት ላይ ወድቆ ሲንፈራፈር ስታየው መገለጥ መጣለት። ከዛ ሲነቃ አላህ እንደዚህ ያለኝ ይላል። ይሄ የጥልቁ መንፈስ እያናገረውና እየተጫወተበት ነበር። ብናገኘው ማሜን እጅና እግሩን አስረን ጸበል ወስደን እናድነው ነበረ። ጸበል ቦታ ወስደን እርኩስ መንፈሱን ገስጸንለት ነፃ ይወጣና የክርስቶስ ተከታይ ነበረ። በክርስቶስ ላይ የቀጠፈ የዋሸ ሐሰትን ያስተማረ የሰይጣንን ቃል እየተቀበለ ሰዎችን ወደ ጥልቁ የመራ ስለሆነ ማለት ነው። አላህ አለ ብለን አናምንም። መሐመድ ግን ነበረ። ያ የነበረው መሐመድ ግን ብዙ የተሳሳቱ አስተምሮቶችን አስተምሮ በቢሊየን የሚቆጠሩ ሰዎችን በየዓመቱ ወደ ገሃነም እንዲገቡ ተከታይ እያደረገ ነው። ያንን ነው የምናምነው። ኤርዌስ ዛሬ አላህ አለ ብለንም እንኳን የነሱን እንትን ስናምን ምንድነው እሱ የነሱን አስተምሮ ቻሌንጅ ለማድረግ ስናነሳ ምንድነው አንደኛ
እስልምናን አምላክ ብለው የያዙት አካል ራሱ ምን አይነት ነው የሚለውን ለማሳየት ብቻ ነው። ከዛ አንፃር ነው በነገራችን ላይ ለነብዩ መሐመድ የሚል ስም ያወጣለት ማን ነው? አባቱ ነው። ታውቃለህ አይደለ? አባቱ ጣዖት አምላኪ ነው። የአባቱ ስም ደግሞ አብደላ ነው። አብደላ ማለት ደግሞ ከነብያችን በፊት በነገራችን ላይ አላህ የሚባል ቃል አይታወቅም። አላህ የሚል ቃል እንግዲህ ኤሎሄ ያህዌ ምናምን እያሉ ደስ አቢደላህ ማለት ነው። ለአላህ ለሚባል ጣዖት ተገዢ ማለት ነው። ያ አብደላ ደግሞ መሐመድ ብሎ አወጣለት። መሐመድ ማለት ደግሞ ምንድነው? አመስጋኝ እንደማለት ነው። የሚያመሰግነው ማን ነው? ጣዖትን ነው። ሙስሊም አይደለም ስም ያወጣለት። መሐመድ የሚባል የሚል ስም ያወጣለት ሙስሊም አይደለም፣ አባቱ ነው ያወጣለት። የሁበል አምላኪ ናቸው በጊዜው የነበሩት። ሙተሊብ አያቱ በገሃነም እንዳሉ እንደገና ደግሞ እስኪሞት ድረስ እስከ ሞቱ ድረስ ኢብን ከሲርም ያስቀምጠዋል ተፍሲሩ ላይ። ሙተሊብ አብደላ የሙተሊብ ልጅ ነው። በስሩ ያሉት ይኸውልህ ሁሉም ሙተሊብም ጣዖት አምላኪ ነው። እንትና እናቱም ጣዖት አምላኪ ነች። አባቱ ጣዖት አምላኪ ነው። አጎቱ እስከ ሞተበት ድረስ ጣዖት አምላኪ ነው። ዘሆል ቤተሰቡ ሰይዳ ነው የምትባለው ማደጎ ወስዳው የመለሰችው ጣዖት አምላኪ ነበረች። ዘሆል በዙሪያው የነበሩ ጣዖት አምላኪ ናቸው። ኤኒዌይስ ወደ ዛሬ ቶፒካችን ስንመለስ ሀባሾችንና ዋቢያዎችን የሚመለከት ሁኔታ ከአላህ ዛት ጋር በተያያዘ ይሆናል ማለት ነው። የአላህ አካላቶች ውስጥ ብለው ከሚያምኑት ውስጥ አላህ እጅ አለው ብለው ያምናሉ ዋቢያዎቹ። እነኛዎቹ የሚሉትን እንሰማቸዋለን። አንድ ነገር ደግሞ ቦዲ ካለው ስፔስ ይፈልጋል፣ ፕሌስ ይፈልጋል። አላህ የሚባለው አካል እነሱ ያሉት መንፈስ አይደለም፣ እንደኛ እንደ አምላክ እሳቤ አይደለም። እንደ ዋቢያዎቹ አስተሳሰብ ፕሌስ እና ስፔስ የሚይዝ ነው። ባለፈው ጋነም የምትሞላው ራሱ አላህ እግሩን ሲከትባት እንደሆነ አይተናል። ጋነም ማለት ወይም ስፔስ ያላት ወይም ፕሌስ ያላት ነች አለ። ያንን ለመሙላት ደግሞ የአላህ እግር ካስፈለጋት የሆነ ፕሌስ ይፈልጋል ማለት ነው። አላህ የሆነ ቦታ ይፈልጋል፣ የሚይዘው ቦታ አለ ማለት ነው። አላህ ፍጡር ካልሆነ ፈጣሪ ከሆነ እንደነሱ እሳቤ ያ የሚይዘው ቦታ ራሱ ፍጡር መሆን የለበትም ማለት ነው። አላህን የሚይዝበት ቦታ ፍጡር መሆን የለበትም። ምክንያቱም ፊዚካል ቦዲ ስላለው አላህ ያንን ፊዚካል ቦዲውን ለምሳሌ ሰውን ሲፈጥር እንኳን እውነታ እንዴት ትከፍችልናለሽ? ፊዚካል ቦዲ እንደሆነ መጽሐፍቶቻቸው ስለሚናገሩ ግዑዝ ነገር ነው። የፈጣሪ እሳቢያቸው ራሱ ግዑዝ ነገር ያለው ግዑዝ ነገር ነው እንጂ እንደዚህ እንደኛ እግዚአብሔር መንፈስ ቅዱስ ነው በሁሉ የሞላ በሁሉ ያለ ረቂቅ እንደዛ ሳይሆን የሆነ ወርዱ እንደዚህ ቁመቱ እንደዚህ ተብሎ ሊነገርለት የሚችል ነው። ምን ይላል? ሱራ 15 ቁጥር 26 ላይ ሰውን ከሚቅጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው ይላል። ፈጠር ነው። ስንት ናቸው ፈጣሪዎቹ? ዊዶን ነው። አይ ለክብር ነው ምናምን ነገር ይሏቸዋል። አላህ ራሱን እያከበረ ነው እኛ ሲል እንደዛ ከሆነ ደግሞ እኔ ብሎ ሲናገር ራሱን እያዋረደ ነው ማለት ነው ወይንስ አላህ የንግግር ክሮት እጥረት አለበት? ይረሳል። አንዳንዴ እኛ እያለ ራሱን ያወራል፣ አንዳንዴ ደግሞ እኔ እያለ ያወራል ማለት ነው። ይህንም በተመሳሳይ በሰባተኛውና በስድስተኛው ሴንቸሪ ላይ በአረብ ምድር ላይ በበሉ በአረብኛው ላይ ለክብር እኛ ይባላል የሚል ማስረጃ ሊያመጡ አይችሉም። አሁን ላይ የመጡት ግን በአረብኛ ራስን ለማክበር እንዲህ ይባላል ብለው መጽሐፍቶች ጽፈዋል። በጊዜው ግን እንደዚህ አይነት ሂስቶሪካል ኤቪደንሶችም ማምጣት አይችሉም። በአረብኛ እንደዚህ ይባላል የሚለው ማለት ነው። ኤኒዌይስ እሱን እንተወና ዋና ቶፒካችን የኛው ስለሆነ ሰውን ከምንድን ነው የፈጠረው? ከሚጨለጨል ሸክላ ከሚገማ ሰውን ከሚጨለጨል ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው አለ። ኦኬ በምንድን ነው የተፈጠረው? በእንደዚህ አይነት ሁኔታ ቁጥር 33 ላይ ስለዚህ ሰውን እንደዚህ አይነት እንደፈጠረውና ከዛ በኋላ ኢብሊስን ስገድለት እንዳለው ይናገራል። ኢብሊስ ደግሞ ሲናገር ወይንም ሲመልስ እንደዚህ እንዳለው ይናገራል። የኢብሊስ ማፈጣጠር ብዙ ታሪኮች ስላሉት ለጊዜው እሱን እንተው። ከሚጨለጨል ሸክላም ከግም ጭቃ ለፈጠርከው ሰው ልሰግድ አይገባኝም። ሰው የተፈጠረው ስለዚህ እንደ እስልምናው እሳቤ አላህ የሚገማ ጭቃ አዘጋጅቶ
ያንን የሚገማ ጭቃ ልክ ቤታችሁን ልመርጉ ስትሉ ገጠር ላይ ካወቃችሁ አስቀድማችሁ ጭቃ ታቦካላችሁ። ያንን የቦካ ጭቃ ግድግዳ ላይ ትመርጋላችሁ። ኦኬ፣ እንደዛ ነው ማለት ነው። ኦኬ፣ እንዴት ነው የፈጠረው የሚለውን ደግሞ ስንመለከት ሱራ 38:75 ላይ አንዴ ክፈችልኝ። ኢብሊስ ወይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለህ አለ። በስንት እጆቼ ይላል? በሁለት እጆቼ። ስለዚህ አላህ ኢብሊስን የፈጠረው በስንት እጆቹ ነው? በሁለት እጆቹ ነው። አላህ አምሳያ የለውም ይሏችኋል። እኔ ሁለት እጆች አሉኝ፣ አብዱል ፈተና ሁለት እጆች አሉት። ኖ ኖ ኖ፣ አምሳያ የለውም። አትሊስት ሁለት እጆች እንዳሉት ተነገረኝ። ስለዚህ እንደኔ ግዑዝ አካል ያለው ነው ማለት ነው። አትሊስት እጁ የኔን አይምሰል፣ ግን ሁለት እጆች አሉት። የማንንም ይምሰል፣ ግን ሁለት እጆች አሉት። እንዴት ነው የፈጠረው ሲባል ደግሞ ተፍሲራቸው ሰውን እንዴት ነው የሰራው የሚለውን ጠበሪ እንደዚህ ይለናል። ቮሊዩም 1 ፔጅ 262 እስከ 263 አንብቢልን። እውነት እሺ ምን ይላል? God caused Adam's clay to ferment for 40 days ይላል። አላህ ምንድነው ፈጣሪ የአደምን ጭቃ ለ40 ቀናት ምን እንደላደረገ እንዲብላላ አደረገ። and then put him together with his own hands ከዛ በኋላ ምን አደረገ? ለ40 ቀን እንዲብላላ ካደረገ በኋላ በእጆቹ ምን አደረገው? ገጣጠመው ብሎ ይናገራል። ልቀጥል። እሺ አላህ ምን አደረገው? ለ40 ቀን ያህል አብኩቶ አስቀመጠው። እኛ አይደለንም ያልነው፣ የራሳቸው እንትን ነው። ኢማጂን ለ40 ቀን ያህል ምን አደረገው? አብኩቶ አስቀመጠው ማለት ነው። እንዲብላላ እንዲቦካ አስቀመጠው። ሚዩት የገባ ማን ነው? ሚዩት አድርጉልኝ። ስለዚህ ልክ ቅድም እንዳልኳችሁ ቤት ልትሰሩ ስትሉ አቡክታችሁ አስቀድማችሁ እንዲቦካ እንደምታስቀምጡት ሁሉ አላህ ምን አደረገ ይለናል? ጭቃ መጣና አቦካና ለ40 ቀን ያህል ያንን ጭቃ በእጆቹ በሁለት እጆቹ ገጣጠመው። ልክ ሕፃኑ ናችሁ ምንድን ነው የሚባለው? እቃ ጨዋታ ነው የሚባለው። አይ ቲንክ እቃ ስትጫወቱ ጭቃ እያቦካችሁ እንደምትሰሩት እንደዛ ሰራው እያለን ነው። ስለዚህ ፊዚካል ቦዲ ያለው ነው ይሄ አካል። ይሄ አካል ሁለት እጆች አሉት። ይሄ ሁለት እጆች ደግሞ እኔን ባይመስሉም አትሊስት ሁለት በሚለውና እጆች በሚለው እንመሳሰላለን። አላህ አምሳያ የለው የምትለውን ትጥለዋለህ ማለት ነው። አትሊስት እኔ ሁለት የሚባለው ነገር ለእጄ ተናግሯል። አትሊስት ሁለት እጆችም አሉኝ። መልኩ ምንም አይነት ይምሰል፣ ቁመቱና ሳይዙ ምንም ይምሰል፣ ግን ሁለት እጆች አሉት። እኔም ሁለት እጅ አለኝ። ያንን በሁለት እጆቹ በጭቃ አብኩቶ አዳምን ገጣጠመው ይለናል። ቀጣይ አንብቢው። ከዛ ምን ይላል? his pleasant part came out in the God's right hand ደስ የሚያሰኘው ደስ የሚለው ክፍሉ ምን አደረገ? ከአላህ በቀኝ እጁ ወጣ። and his unpleasant part in God's left ከዛ ይሄ ቁርአኑ ላይ የገማ ብሎ ይገለጸዋል አይደለ? unpleasant የሆነው የደስ የሚያሰኘው የከፋው የሚያስጠላው በምን ወጣ? በግራ እጁ በኩል በግራ በኩሉ ወጣ። ከዛ ምን አደረገ? God then wiped his hands one with the other and so mixed both pleasant and unpleasant ከዛ በኋላ ምን አደረገ? እጆቹን እርስ በራሱ ጠራረገና ይሄንን ደስ የሚለውን pleasant የተባለውን በቀኝ እጅ ወጣውና unpleasant የተባለውን በግራ እጅ ወጣውን ምን አደረገ? ቀላቀለ፣ ደባለቀ። በምኑ? በእጆቹ ማለት ነው። በእጆቹ ቀላቀለ። ስለዚህ አንዳንድ ይሄ ጽሁፍ የእፎይ ነው እንዳይሉ የማን ሀዲስ ነው? የእፎይ ነው እንዳይሉ ጽሁፉ የማን ነው? እስትረፋ ጠበሪ፣ ታላቁ ሙፈሲር ጠበሪ ስቶሪ ኦፍ አዳም ብላ ያስቀምጣል። ፔጅ 222 እንግዲህ
አዳም ምንድነው ልክ ጭቃቃ እንደምንጫወተው እንደዚህ አቡክቶ አጨማልቆ እንደዚህ ነው የሰራው። ስለዚህ ምን አለው ማለት ነው? የሚነካ የሚዳሰስ የሚያዝ እጅ አለው ማለት ነው። ምክንያቱም ያንን ጭቃ እንዴት ነው የሰራው? በሁለት እጆቹ። ከዛ በኋላ እጆቹ ምን አደረጋቸው ይላል? እንትን አደረጋቸው፣ ሚክስ አድርጎ በዛ ጭቃዎቹን ቀየጣቸው። በእንደዚህ አይነት ሁኔታ ነው ሰውን የሰራው ብለው ያምናሉ ሙስሊሞች። ስለዚህ አላህ ፊዚካል የሆነ ቦዲ እንደኔ ግዑዝ ነው ወይንስ እንደኔ የሚዳሰስ ግዑዝ አይደለሁም፣ እንደኔ ታንጀብል የሆነ ሊነካ ሊዳሰስ ተጨባጭ የሆነ እጅና አካል አለው የለውም? ወይንስ መንፈስ ነው እንዳትሉ መንፈስ ነው አልተባላችሁም። ስለዚህ እንደኔ እጅ አለው አላህ። እንደዚህ አይነት አምላክ ደግሞ ካለ ያ እጁ ስፔስ እና ፕሌስ ይፈልጋል። ዓለም ከመፈጠሯ በፊት ምን ላይ ነበር የተቀመጠው? ይህን የሚያስረዳን ሙስሊም እንፈልጋለን ማለት ነው። ቀጣይ ሁሱ ይሰማል። ገስ ላይ ማን ያለው? ከድር አለ። ከድር እንዴት ናችሁ? ሰላም ነው? ፎይ እንዴት ናችሁ? ሰላም። ማን ነው? አይ ቲንክ አካውንቴንትን ብሏል። አይ ዶንት ኖ ስታክ አድርጓል። ኦኬ እሺ፣ እንትን ሊያስወጣኝ እየሞከረ ነው። ሰላም ነው ከድር፣ እንዴት ነህ? አለው አባት። እሺ ክሎዝ አፕ እያለኝ ነው። እሺ ብዙ የሚያቆየኝ አይመስለኝም። ገስትም እየከፈተ አይደለም እኔ ጋ። ኦኬ እስቲ ኮፒ ሊንክ ተወዳጆች፣ ኮፒ ሊንክ እያደረጋችሁ አሁን እሰማለሁ። ያ ትሰማለህ? ኦኬ ያኔስ እሺ፣ አንዴ ወጥቼ ልመለስ እስቲ። እስከዛ ዴቫ ኮፒ ሊንክ አስደረግ ታብታብ ምናምን እስከዛ ኮፒ ሊንክ አድርገህ እስኪመለስ ወጥቶ ይሄ እንዳያጋጥመን ነው መጀመሪያም ይሰማል። ያንተ ይሰማል በደምብ። እኔ ጋር እንዳለ ኮሜንቱ ምናምን ሁሉም ፖዝ ነው ቆመዋል። ታውቂያለሽ፣ ለዛ ነው። ኮፒ ሊንክ እስኪ ተወዳጆች፣ ኮፒ ሊንኩን በደንብ ከፍ አድርጎት እስኪ። አይ ቲንክ እንደ ሌላው ቤት አይደለም፣ እኛ ጋር ትንሽ ከበድ ይላል። እንደምታውቁት ተመልሻለሁ። ያ መጣላ መልካም። እሺ አሁን እሰማለሁ ብዬ አስባለሁ። እስከተዘጋብን ድረስ እንቀጥል አይሻልም? በነገራችን ላይ እፎይ ቅድም እኛ ያልካት ነገር አለች። እኛ የሚለው አሁን ከአምላክ ጋር አርገን መውሰድ የለብንም። ላይ አምላክ ኢቨን እንደዚህ ነው ወይ እንደዚህ ነው ጀስት ወደሚለው እንሄዳለን። በእስልምና ምን አለ መሰላችሁ? ቁረይሾች ጣዖት ያመልኩ ነበር። ካባ አካባቢ ወደ 300 ምናምን የሚሆኑ ጣዖቶች ነበሩ። እነዚያን ጣዖቶችን ያው አላህ ይለዋቸዋል። ላይክ እንደ የአላህ እንደ አማላጅ ማለት ነው። ዋናው አላህ ግን ማን ነው? ጨረቃ ነበር፣ የጨረቃ አምላክ ማለት ነው። እሱ ነው አላህ የሚባለው። ሲን ምናምን ይባላል። ያ ማለት ምንድነው? አላህ የማረግ ስሙ ነው። እና ይሄ አላህ ምናምን ልጆች አሉት፣ 3 ልጆች አሉት። ምንድነው? አዲላት ምናምን የሚባሉ አሉ፣ ቁርአን ላይም አሉ። ሚስቱ ደግሞ ማናት? ፀሐይ ናት። ፀሐይ ሚስቱ ናት። እና እኛ የሚለው እነሱን ነው፣ ፀሐይና ልጆቹን ነው። ተረዳ? በዚህ ጉዳይ ላይ በፊት እንትን ኮንፈርም ከማድረጌ በፊት እስልምና መልሳለሁ ብዬ ስጠይቅ አላህ የሚለው ኮንሴፕት ምንድነው? እኛ የሚለው ኮንሴፕት ስላሴን ነበር የሚመስለኝ። አሁን ግን ሳረጋግጥ እኛ የሚለው ኮንሴፕት ጣዖቶቹን ነው፣ ላይክ እንትን ልጆቹንና ሚስቱን ጨምሮ ነው። እኛ አንዳንዴ አንተ ይላል፣ ላይክ ምንድነው እናንተ ይላል።
ያው አንድ ላይ ራሱን ኢንክሉድ ለማድረግ ማለት ነው። ለነዚያ ለቁረሾች እንዲመቻቸው በነገራችን ላይ እና ሙስሊሞች እንዲረዱ የምፈልገው ጨረቃ የሚባል ነገር የጣዖት አምላክ እንደሆነ ጣዖት እንደሆነ ማለት ነው። ፕሪ-ኢስላሚክ ፕሬየር ላይ አጠቃላይ ጀስት ሚድል ኢስት አካባቢ የነበሩ ሰዎች ጨረቃን እንደ አምላክ ያመልኩ ነበር። ጉግል ብታደርጉ ታገኙታላችሁ። ያንን ጨረቃ እስልምና ውስጥ አካተውታል። የእስልምና ላይ እንደ አርማ ነገር ማለት ነው፣ መስጊድ ላይ ምናምን። ካዕባን ደግሞ ካዕባ የጣዖት ቦታ ነበር፣ በጣም ብዙ ጣዖቶች የነበሩበት ቦታ ነው። እሱን የጣዖትን ቦታ አሁን እንደ ጸሎት ማድረጋቸው የጸሎት ቦታ ማድረጋቸው የእስልምና አንዱ መስፈርት ማድረጋቸው ምንድን ነው ሚስጥሩ? ሙስሊሞች እንዲገባቸው እፈልጋለሁ። ምናልባት እስቲ በዚህ ላይ ትዶ ካለ እንድትሄድበት። ያ ሜቢ ወደፊት የምንገባበት ይሆናል። አክቹዋሊ ከዚህ ጋር በተያያዘ ሱረቱ ያሲን የሚለው ራሱ ጋድ ኦፍ ሲን የተወሰደ ነው። ጋድ ኦፍ ሲን ማለት የጨረቃ አምላክ ማለት ነው። በባቢሎናውያን ሲመለክ የነበረ የጨረቃ አምላክ ማለት ነው። በአረብኛውም ጨረቃ የሚለው በወንድ እንትን ነው የተቀመጠው። ፀሐይ የሚለው እንትን ነው የተቀመጠው። በእስልምናው የጨረቃው አምላክ ወንድ ነው። ፀሐይ ደግሞ ሴት ነች። ባልና ሚስት ናቸው ተብሎ ይታመናል። እሱም ወደፊት በደንብ የምገባበት ይሆናል። ሜቢ አላህ ራሱ ሙን ጋድ እንደሆነ የነሱ ታላቁ የእስልምናን የሙሐመድን ሲራ የጻፈው ኢብን ሻቅ ላይም 7ኛው ፔጅ ላይ አላህን ሙን ጋድ ብሎ ያስቀምጠዋል። ሙን ጋድ እንደሆነ ያስቀምጠዋል ማለት ነው። እና ብዙ እንትኖች አሉ የጨረቃ ጋር በተያያዘ አንድም ቁርአን ክፍል ላይ የለም፣ ሐዲስም ላይ የለም። ጨረቃን ራሱ ምልክት ያደረጓቸው ከዚሁ የተነሳ ነው። ጨረቃን መስጊዳቸው ላይ ያደርጋሉ። አንዳንዶቹ የገባቸው ይሄ እኮ ከጣዖታውያን የተወሰደ ነው፣ ጨረቃን መስጊድ ላይ መጠቀም የለብንም የሚል ሙግት አላቸው አሉ። ግን አብዛኞቹ ጨረቃን እንደ ምልክት እና አርማ አድርገው ወስደውታልም። ያንን አርማ አድርገው የወሰዱት ያው ከጣዖታውያኑ የተወሰደ ቀጥታ ስለሆነ አላህ ራሱ በጨረቃ ይምላል። በጨረቃ አላህ ራሱ ይምላል። በጨረቃ ምላለው በቀደደ ጊዜ ምናምን ብሎ እንትን ይላል ማለት ነው። ሰው በጨረቃ የሚምለው ያው እናንተ የምምሉት በአምላካችሁ ወይንም በበላያችሁ ባለ አካል ነው። ራሱ የጨረቃው አምላክ በጨረቃ ደግሞ ይምላል ማለት ነው። በጣም ያስቀው የጨረቃ አምላክ ብለው ያስቀመጡትና ጨረቃን እንደ ሴቨር ያስቀመጡት አዳኛችን ታዳጊያችን ብለው ያሉት ምንድነው? በረሃው ላይ በጣም ሞቃት ነው። ይህንን እንትናም በደንብ ያስቀምጠዋል። ፔጁን ስለረሳሁት ልለፍ። ያስቀመጠበት ምንድነው? ከፀሐይ ጨረቃ ለምንድን ነው ለነሱ ሞር ተወዳጅ የሆነችው የሚለውን ሲያስቀምጠው በጣም ውሃ ችግር አለባቸው። በጣም ደግሞ ሞቃታማ ነው። በረሃ ስለሆነ ከቀን ይልቅ ማታ ነው የሚንቀሳቀሱት። አዳኛቸው አድርገው የሚቆጥሩት ማንን ነው? ጨረቃን ነው። ፀሐዩ በጣም ስለሚያቃጥላቸው በጣም ዴዘርት ስለሆነ ከዛ አንጻር ነው ጨረቃን አምላካቸው አድርገው የጨረቃን አምላክ ሞር ለመቀበል የወሰዱት ምናምን ብሎ ይለዋል። እውነትሻ እና የምታቃጥለዋ ሴት ናት፣ ፀሐይ ስለሆነች ማለት ነው። የምታቃጥለዋ ኔጌቲቭ ነገሩ ሴት ናት። ለዛ ነው በጣም ጥላቻ ውስጥ ያደረበት። ከዛ በኋላም ከዛ ጋር የተያዘ ነው። ሜይ ቢ እንገባበታለን በዚህ ጉዳይ ላይ ወደፊት ስለምንገባበት። ወደ ዛሬው ቶፒካችን እንመለስና ያለህን ቁርአን ተመለስ። ቁርአን ረጅም ሰዓት ፖዝ ሆኗል እና ወይ ይውረድ። ቁርአን አለ ተመለስ። ለሪፖርት ይሆናል። ተመለስ። ከምናስወጣ ተመለስ። ቁርአን እርግጠኛ ምላሽ ይኖርሃል ብዬ ተስፋ ላድርግና ተመለስ። ይሰማል? መልካም። ሙስሊም ነህ? ትንሽ ድምፅን ከፍ አድርገው። ኦኬ። አላህ እጆች እንዳሉት ታምናለህ? አላምንም። እጆች እንዳሉት ታምናለህ? አላምንም። ምን? አልቀበለውም።
ኦኬ እሺ፣ ቁርአኑ ላይ ያለውን እንዴት ታደርገዋለህ? አላህ በእጆቼ የፈጠርኩ ሲል እሱ የሆነ ነገር ለመፍጠር ሲፈልግ ኩን ፈየኩን ነው የሚለው። ድምፅህን በጣም ከፍ አድርገው፣ በጣም አይሰማም። ኩን ፈየኩን ኤርፎን ሜይ ቢ ኤርፎን እየተጠቀምክ ከሆነ ኤርፎኑን ብናለው አሪፍ ነው። አሁን ይሰማል? እሺ እሺ፣ ቀጥልሽ። አላህ አንድን ነገር ለማድረግ ሲል ኩን ፈየኩን ለማለት በማለት ነው የሚያደርገው። ስለዚህ ሲል ቁርአን ተሳስቶ ሳይሆን መጽሐፍ ቅዱስ ውስጥ ለራሱ ብዙ ቦታ ላይ ቁርአኑ በእጆቼ የፈጠርኩ ሲል ተሳስቶ ነው። እጆቹን እንዴት ነው የምታስረዳው? ሌላ ጉዳይ ነው። በሁን የፈጠረው ደግሞ ሌላ ጉዳይ ነው። በሁን ነው የፈጠረው ወይስ በእጆቹ ነው የፈጠረው? አሁን ማንን ነው የፈጠረው? የሰው ልጅ ያ የሰው ልጅ እንግዲህ በሁለት እጆቼ ብለዋል። ግን ኦኬ፣ ስለዚህ በሁለት እጆቼ ሲል ምን ማለቱ ነው? ወይ ትንሽ ይለፈኝ፣ ሌላ እመጣለሁ። መልካም፣ በዛውም ቼክ አድርገው እንድመጣ ሁለቱ እጆቹ በቀኝ በኩል ሁለት ቀኝ እጆች እንዳሉት ሐዲስ ላይ ተቀምጧል። ነብዩ አላህ ሁለት ቀኝ እጅ አለው ብሏል። እኔ ሁለት ቀኝ እጅ አይደለም ያለኝ አንድ ቀኝ እጅ ነው ያለኝ። ስለዚህ እኔና አላህ እንመሳሰልም። ግን 5 ጣቶች እንዳሉት ያስቀምጣል ሐዲስ ላይ። እኔ 5 ጣቶች አሉኝ፣ አላህም 5 ጣት አለው። አላህ እጅ አለው፣ እኔም እጅ አለኝ። ስለዚህ እንመሳሰላለን። አትሊስ ፕላስ ደግሞ ለመፍጠር የፈለገ ጭቃውን አብኩቶ ከዛ በኋላ በቀኝ እጁና በግራ እጁ ሁለቱን አደባልቆ አንድነት እንደሰራው ሙፈሲሮች አስቀምጠዋልና ሜቢ እሱንም አስበህበትና በኋላ ልጠይቅ ስለምችል ማለት ነው። መልካም አርዲ፣ ሰላም ነው? እንዴት ናችሁ? ሰላም ናችሁ ወይ? ሰላም ብያለሁ፣ እግዚአብሔር ይመስገን። የልጁ ፕሮፋይል ፒክቸሩ እና ድምፁ አንድ ላይ አይሄድም። ጎራዴ የያዘ ሰው ምናምን ፕሮፋይል ፒክቸሩ ላይ አድርጎ ድምፁ ግን በሁለት እጆቹን የፈጠረው ሲል አብረዋል ሄዳል። በመጀመሪያ እኮ በእጆቹ አይደለም ብሎ ነበረ፣ በይሁን ቃል ፈጠረው ብሎ ነበረ። መረጃው ሲመጣ ደግሞ የቀየረው መረጃው ሲከፈት ጊዜ በእጆቹ ነው አለ። አላህ ደግሞ መንፈስ እንዳልሆነ ይታመናል። ሰው መንፈስ ካልሆነ ደግሞ ምንድን ነው? አላህ ግዑዝ ነገር ነው ማለት ነው። ያ ግዑዝ ነገሩ እንዴት ነው የሚለውን ስፔስ እና ፕሌስ ይፈልጋል አለ። ግዑዝ ነገር አንድ ነገር ሊታይ ሊዳሰስ ሊነካ የሚችለው የሆነ ቦዲ ሲኖረው ነው። ልክ ነው። ይህም በተለያየ ቦታ ላይ አላህ ፊዚካል ቦዲ እንዳለው ማሳየት በጣም በብዙ ሜይ ቢ በዛውም እንደውም ይህ አላህ የፈጠራቸው አካል እነሱ ብለው የሚያምኑት በአይምሯቸው የሳሉት ማንንም አይመስልም፣ አልወለደም፣ አልተወለደም የሚሉት አካል የአፂም አልባው ፍሪዝ ባለፀጉራሙ ሜይ ቢ እውነት እሱንም ማዘጋጅልን ከቻልሽ ወይም አርዴ ከቻልክ ቢያን አልተልቢስ ላይ ስላለ ወይ እንትኑ ላይ የምታወጡት ከሆነ እስላም ዌብ ዶት ኮም ላይ የምታወጡ ከሆነ ቮሊም 7 ፔጅ 288 ላይ ታገኙታላችሁ። ወይንም ደግሞ በመጽሐፉ አረብኛው የምትፈልጉ ካላችሁ ቢያን አልተልቢስ 290 እስከ 298 ባለው ላይ ስለዚህ ጉዳይ የተቀመጠ ነው። ወንድማችን አላህ እንደኛ ጸጉሩ ፍሪዝ የሆነ ፂም አልባ ቆንጅዬ እንደሆነ አላህን መጥቶ ያሻሸው አላህን ያቀፈው አይምን ሙሐመድን እጁ ቀዝቃዛ የሆነ ቢጫ ልብስ የሚለብስ የሙሐመድን ሱና ግን አልተጠበቀም የማይጠብቅ ማሜን በእጆቹ መጥቶ ኢቨን ሲነካው ፊል ያደርገዋል። ድመት አፍንጫዋ ቀዝቃዛ ነው ይባላል። ልክ እንደዛ የአላህም እጅ በጣም ቀዝቃዛ ነው ይላል። ልቤ ድረስ ተሰማኝ፣ ጉሮሮዬ ድረስ ተሰማኝ ይላል። ማለት ጉሮሮ ውስጥ ነው እንደ እጁን የሰደደበት ጡቴን ሁሉ ተሰማኝ ይላል ሲያሻሸው። እጆቹ ፊዚካል ቦዲ እንደሆኑ እንረዳለን ከዚህ ማለት ነው።
ቀጥይ። የእውነት ተቆርጧል እኔ ጋ። እሺ ያው ሰይፈዲን እና ከድር ስላሉ እነሱ እንቀበላቸው አይሻልም? ግን እዚህ ጋራ ቢያን ምንድን ነበረ ስሙ? ቢያን በያን ተልቢስ አልጃሚያ የእነሱን ስም ተውኝ እባካችሁ እንዳትቀየሙኝ። ከዛ ሜሴንጀር ኦፍ አላህ ያላ ሜይ ፖሊስ ቢ አፖን ህም እንግዲህ ያላ መልእክተኛ ምን ብሎ ተናግሯል? ያ ኦፍኮርስ ፖሊስ አላለች። I saw my Lord in the form of a young man. በእንግዲህ በወጣት ልጅ ገጽ ወይም ደግሞ በወጣት ልጅ ሁኔታ ማንን አየሁት? ጌታዬን አየሁት። who had an abundance of frizzy cats and with abundance ማለት ክፍት የሆነ የተንትን ምንድን ነበር ስሙ? ይሄ የተትረፈረፈ አይደለ? የተትረፈረፈ ፍሪዚ ካትስ and the green of በአረንጓዴ ስፍራ ላይ በወጣት በአጠቃላይ ላጠቃልላቸው እና በወጣት በአረንጓዴ ቦታ ላይ በወጣት ልጅ በወጣት መልክ አየሁት ብሎ ያስቀምጣል። ስለዚህ ይሄ አካል ነው ፈጠረን ብለው የሚያመልኩት አካል ፂም የሌለው ጸጉሩ ፍሪዝ ችምችም ያለ ፍሪዝ ጸጉር ያለው አረንጓዴ ቦታ ላይ ያየው እጁ ቀዝቃዛ የሆነ ሜቢ ቀዝቃዛ የሆነው ያኔ የገማውን ጭቃ ሁለቱን ሲያቀያይጠው የገማው ጭቃው ደግሞ ከግራ እጁ ወጣ፣ ጥሩ ሽታ ያለው ደግሞ ከቀኝ እጁ ወጣ። ቀደም ባየነው መሰረት ከሚገማ ከሚቅጨለጨል የሚለው ሰማኝ ኦፋ አንዴ ሰማኝ በማስረጃ አውራ። ዝም ብለህ አፍ እንደመጣልህ እንዳታወራ፣ በማስረጃ እያሳየክ አውራ። እሺ ክፈችለት። የቀደመው ላይ ግቢ ጠበሪ ላይ ላሳየህ። አንተ ከገማ ጭቃ ነው የተሰራው፣ ለምንድን ነው የሚገማው የሚለውን ጠበሪ ምን ብሎ አስቀምጦልሃል? አንተም እኮ እንደዛው ነህ እኮ። አብረን እናንብበው። እኔ በእንደዚህ አይነት ሁኔታ የሆነ ፂም አልባ የሆነ ሰውዬ ፍሪዛም ሰውዬ ፈጠረኝ ብዬ አላምንም። አንተ የምታምነውን ነው እያሳየው ያለሁት። አንተ በጣምነው እኮ በአንደኛ ሰው ነው በአንዳንተ ሰው ነው። ግን ራስን ቀድመህ አስተካክል አንተ ራስህ። ሰፊያዲን ሶሪ ይኸውልህ አንብበው ምን ይላል? የእንግሊዝኛ ራሱ ማንበብ አልቻልክም እኮ መጽሐፍ ቅዱስ ራሱ በትክክል አንብብ። እሺ ቀድመህ እሺ ችግር የለውም በቃ ስለኔ እውቀት ተወና አሁን አንብብ። ያው ተከፍቶልሃል። ወጣ ምን ነው ወረደች። እሺ ቀጥይ፣ እውነት ቀጥይ። እሺ ወደ የትኛው ወደ ቀደመው ወጣት ወደ ወጣትነቱ ልመለስ። ያ ወጣት ሰውዬ እንዴት አድርጎ ፈጠረን ብለው ነው የሚያምኑት? በጭቃ ከዛ ፈርመንት እንዲብላላ ለ40 ቀን እንዲብላላ አድርጎ ከዛ መልካሙ አንብቢ። ያ ጎረምሳው ጸጉሩ ፍሪዛም ፂም አልባው አካል ጭቃ ቦካ ለ40 ዓመት አላቆየው። ያንን ጭቃ እንዴት እንዳቦካና እንደፈጠረን ብለው እንደሚያምኑ አሳያቸው። እሺ ከዛ ምን አደረገ? የአደምን ጭቃ ፈርመንት እንዲያደርግ አደረገ። for 40 days ለ40 ቀናት ፈርም እንዲብላላ አደረገውና ከዛ በኋላ ምን አደረገ? he then put him together with his own hands። ከዛ በኋላ እንዲብላላ ለ40 ቀን እንዲብላላ የተደረገው ጭቃን በሁለት እጁ ምን አደረገ? አንድ ላይ ምን አደረገ? ሚክስ አደረገ፣ አቀላቀለው፣ ሰራው ማለት ነው። ከዛ ደስ የሚለው ክፍሉ his pleasant part came out in God's right hand። ፕሌዘንት የሆነ ደስ የሚለው ፓርቱ ምን ከአምላክ ቀኝ እጁ ወጣ። and his unpleasant part in God's left። ከዛ ደስ የማይለው ደግሞ ከምን ወጣ? ይሄ ከሚገማ ጭቃ ለፈጠርኳቸው ያላችሁ እና እሱ ፓርት ማለት ነው በግራ ወጣ። God then wiped his hands one with the other። አንደኛውን በአንደኛው እጁን ጠራረገና ምን አደረገ? and with the other and so mixed both pleasant and unpleasant። ከዛ በኋላ ምን አደረገ? እጁን ከጠራረገ በኋላ
አንደኛውን ከአንደኛው ምን አደረገ? ከደስ የሚለውን ደስ ከማይለው ጋራ አቀላቀለ። ፕሌዘንት የሆነውን ከአንፕሌዘንቱ ጋራ፣ ደስ የሚል ሽታ ያለውን ከሚገማው ጋራ ማለት ነው። ሶሪ ፎር ማይ ላይክ አይ ካን ናት ሴይ ሶሪ። አማርኛው እንደዛ ነው የሚለው ቁርአኑ። ያ ቴንኪው እናመሰግናለን። አንቺ ሴትዮ አማርኛ ማስተማር አለብን። ኤኒዌይስ ያ ፂም አልባ የሆነው ፍሪዛሙ ሰውዬ አረንጓዴ ቦታ የተገኘው እንዴት ፈጠረን ብለው ያምናሉ? ጭቃ አቦካ፣ ለ40 ቀን አቆየ። ከዛ በኋላ ጭቃው እንደባለቀው ከቀኝ እጁ ቆንጆ ሽታ ወጣ፣ ከግራ እጁ ሚገማ ወጣ። ከዛስ ሰው አድርጎ ሰራው አዳምን። ኦኬ ይሄ ቁርአኑ ላይ ሱራ 15 26 አንዴ ክፈችልኝ ከዚሁ ሳትወጪ 15 26 ሰውን ልብ በሉ ከሚቅጨለጨል ሸክላ ከሚገማ የገማበት ምንድነው? እሱ ከግራ እጁ የወጣው ነው ይለናል። ጥቁር ጭቃ በእርግጥ ፈጠር ነው የሚቅጨለጨል ሸክላ ነው አለን። ለምንድነው የሚቅጨለጨለው የሚለውን ደግሞ ተመለሻውን ወደ መጽሐፉ ለምንድነው የተቅለጨለጨለው ሲባል ከፍ በይና እሱን አሁን 62ኛውን አንብቢው። ኦኬ ከንትን ጀምረሽ አንብቢው። ሶ ጋድ ክሬትድ አደም ከሚለው ጀምረሽ አንብቢው። ያ ከሱ ጀምረሽ አንብቢው። ሚዩት ላይ ነሽ። እውነት ሚዩት ነሽ። እያወራሁ ነበረ። እሺ so God created Adam as a human being። ከዛ ምን አደረገ? አምላክ አደምን የሰው ልጅ አድርጎ ሰራው። He was a body of a clay for 40 years, the extent of Friday። ከዛ በኋላ ይሄኛው እንግዲህ ከፍራይዴ የምትለው ቃል ከቁም ነገር እንዳትቆጥሯት እሺ። ቦሮድ ናት፣ ከባይብል በብድራት የመጣች ናት፣ ከመጽሐፍ ቅዱስ ማለት ነው። እና ይሄኛው ለ40 ዓመታት ያክል ምንድን ነው በጭቃነት በጭቃ አካልነት የቆየው ምን አደረገ? ከዛ የቆየው አዳም በዛ ሰዓት ላይ when the angels passed by him መላእክቶች በሱ ጎን በሚያልፉ ሰዓት they were frightened by what they saw በሚያዩት ነገር ምን ይሉ ነበረ? ይፈሩ ነበረ። the angels most frightened was ኢብሊስ። ከዛ among the angels ከኤንጅሎቹ ከነዛ ከመላእክቶቹ ከመላእክቶቹ መካከል ማን ነበር በጣም ደግሞ ፈሪው? ኢብሊስ ነበር። he I'm really sorry ምን ያደርጋል? he would pass by him, kick him, and thus make the body produce a sound as a potter's clay does። ከዛ በኋላ ልክ እንደ ሸክላ ሰሪ እንደሚሰራው ጭቃ ምን አይነት ድምፅ ያወጣ ነበር? ስለሚፈራው ምን ያደርጋል? በእሱ አጠገብ ሲያልፍ ይመታው ነበረ። ሲመታው ደግሞ ያኛው በጭቃነት ያለው አካል ምን አይነት ድምፅ ያወጣ ነበረ? እንደ ሸክላ ሰሪ እንደሚሰራው ጭቃ ማለት ነው። ከዛ ዳር ሶሪ እውነት እዚህ ጋር እንደ ሸክላ ሰሪ እንደሚያወጣው ድምፅ የሚለው ሸክላ ባዶ ሸክላ ስትመችው የሚያስተጋባ ይሄ ድምፅ ያወጣ የለ ሰውየው እንደዛ አይነት ድምፅ ያወጣል ነው የሚለው። ከሸክላ የተሰራው ሰውዬ መታ ሲያደርገው ሰውየው እንደ ሸክላ አይነት ድምፅ ያወጣል። ኢብሊስ አስቦ ነው ግን አደምን የሚቀጠቅጠው። አላህ እንደዚህ ነው። ልብ በሉ አላህ ፈጠረ፣ በጭቃ ሰራውና ገተረው አንድ ቦታ 40 ዓመት ሙሉ ማለት ነው። መላኢካዎች መፍራት ጀመሩ። ሲያልፉ በስሩ ሲያዩ ተገተሩ። 40 ዓመት ሙሉ ከጭቃ የተሰራውን አካል ሲያዩ ይፈሩት ጀመር። ግዙፍ ነው፣ 60 ክንድ የሚረዝም ነው። ይህንን 60 ክንድ የሚረዝም ሲያዩት ይፈሩ ጀመር። በጣም ከሚፈሩት አንዱ ኢብሊስ ነው አለ እና ባለፈ ቁጥር ጠለዝ አድርጎት ያልፋል ማለት ነው። ከዛ ሲጠልዘው እንደ ሸክላ ክችልችልችል ይላል ማለት ነው። ልክ ከሚቸለቸል እንትን እንዳለው ቁርአኑ ላይ ማለት ነው። እንዲያውም አሪፍ ኮመንት አየሁኝ ከታች እንደ ጀበና፣ በቃ ጀበና ወገቡን መታ ስታደርጉት ያለው ድምፅ ልክ እንደዛ ማለት ነው። ሰውየው እንደ ቀፎ መታ ደስ ይላል። ቀፎም ስለሆነ ነው አክቹዋሊ ቀፎ ስለሆነ ነው። ቀጥይ እንደውም አንብቤው እንደውም የእኛውን ይብቃን ብዬ ነበረ። ቀጥይ ቆይ እንደውም ቀፎ መሆኑን እዚሁ እናሳየው። ሚዩት ነሽ።
ቀጥይ። አሁንስ አለው ይሰማል። ከዛ ምን ማለቱ ነው ይሄ ብሎ ተናገረ። God says from salsal like a potter's clay ብሎ የሚቅለጨለጭ ሸክላ አላለም እዚህ ጋር አለ። ከሚቅለጨለጭ ሸክላ ከሚገማ ጥቁር ጭቃ በእርግጥ ፈጠርን ያለውን እዚህ ጋራ ምን ማለት እንደሆነ አብራራው ጠበሪ ማለት ነው። then he would say what were you created from what were you created for ለምንድን ነው የተፈጠርከው ብሎ ይናገራል። ይሄን ደግሞ ተናጋሪ ማን ነው? ኢብሊስ ነው። እሺ he entered his mouth and leaped from his posture ከዛ ምን ያደርጋል? በአፉ ይገባና ከበስተኋላው ባለው ቀዳዳ በኩል ይወጣል። then ሽንት ቤት ነው የገባው። that's what it says ኧረ እውነት ግልጽ አድርጊላቸው ለሚያዳምጡት። ኢብሊስ በአደም አፍ በኩል ገብቶ በመቀመጫው በኩል ይወጣል። ኢብሊስ ራሱ ማለት ነው። መቀመጫ ምንድን ነው? አንተ ደግሞ በስርዓት ተርጉም። አንተም አይ ኖ ነገሩ ግልጽ ማን የገባው ማን የወጣው የሚለውን ሰው እንዲያውቅ ብዬ ነው እኔ። ቤት በኩል ወጣ የሚለውን ሰው ይገባዋል። እሱ በአዳም አፍ ውስጥ ገብቶ እንግዲህ ኢብሊስ በቂጡ ወጣ። ለምን? ስለፈራ አቀጫጭሎት። ይሄ ሁሉ ተረት እንግዲህ እስልምና አስተምሮ ነው። ለዛ ነው እንደ ውዱ ስናደርግ አፋችንን ቂጣችንን የምናጥበው። ለዛ ይሆን እንዴ? ለዛ ነው አፍ ውስጥ እንዳይገባና እንትን እንዳይልብህ እኮ ነው። ቂጣ ውስጥ እንትን እንዳይል ነው። ፈስ ለምን ይሸጣል ተብሎ ነብዩ ተጠይቆ ኢብሊስ ወደ ውስጥ አዳም ውስጥ ስለቆየ በዛ ምክንያት ነው ብሏል። ፈስ የሚሸጠው ኢብሊስ ወዳችን ውስጥ ገብቶ ስለቆየ ነው። በሱ ምክንያት ነው ግማቱ የመጣው የፈስ ብሏል። ኤኒዌይስ ይሄ ተረት ያ ወጣት የሆነ ቅድም ያያችሁት ጸጉሩ ፍሪዛም የሆነ ፂም አልባ የሆነው አካል ፈጠረኝ ብሎ ማመን በራሱ ያማል። ከምር እንደዚህ ነው የተጫወቱባችሁ። ይሄንን ተረት ውስጥ ነው ያላችሁት። በእንደዚህ አይነት ሁኔታ ነው የተፈጠርነው ብላችሁ ማለት ነው። አይ ግን ዋናው ፓርቱን እንሂድ እንዴ። ዋናው ፓርቱን አድሬስ አናደርግ አናለፍ። ከዛ በአፉ ገብቶ በኋላ ይወጣል። ከዛ ምን ይላል? ደን he said to the angels ይበቃል። እርግጠኛ ነህ? እሺ ይበቃናል። ሌላ ቀን እንገባበታለን ከሌላ ቶፒክ ጋር በተያያዘ። ኤኒዌይስ ማሳየት የፈለግነው ዋናው ስለዚህ መጽሐፍ እፎይ ብትነግራችሁ ጥሩ ነበር። እፎይ የጻፈው መጽሐፍ ነው፣ ክርስቲያኖች የጻፉት መጽሐፍ ነው እንዳይሉ የመጽሐፉን ላይክ ምን እንደሆነ ብትናገር ቆንጆ ነው። እሺ እውነት ቀጥይ። በቃ እሺ ጨርሹ። እሺ በቃ ጨርሹ። እሺ ቆረጥኩሽ እና ቅር አለሽ መሰለኝ። ጨርሹ። እኔ አላለኝም። ያው ድፍንና ክፍት ይታወቅ ብዬ ነው። ኦኬ ዋይድ እሺ ደን አለና ከዛ በኋላ ወደ መላእክቶቹ ይሄድና ማን ያው በአፉ ገብቶ በኋላ የወጣው አካል ከዛ don't be afraid of that one ያንን ነገር ሲተላለፉ ሲያዩት የሚፈርታል አይደለ? እሱን ነገር አትፍሩት for your Lord is solid። ከዛ ጌታችሁ ምንድን ነው? ድፍን ነው። ጌታችሁ ድፍን ነው ይላል እዚህ ጋር። ጌታችሁ ድፍን ነው ያልካልና whereas this one is hollow ይሄኛው የጌታችሁ ድፍን ነው አለና ይሄኛው ባለቀዳዳ ነው አላቸው። ቼክ አደረገ ገብቶ ይሄው ባዶ ነው ማለት በቃ በአፉ ገብቶ በቂጡ ከገጠ በኋላ ክፍተትም አለው ውስጡም ባዶ ነው። ያ ውስጡ ክፍተት እንዳለ ሲመታ የሚጮኸውም ለዛ ነው። ባይዘው ይሄ ድምጽም ያለው ማለት ነው። ልክ እንደ ሸክላ ሰሪ ሸክላ ጨቃ ከዛ where I am given the authority over him I shall ruin him ብሎ ይናገራል። እንግዲህ በሱ ላይ ስልጣን ሲሰጠኝ ምን አደርገዋለሁ? አበላሸዋለሁ ወይም አሰቃየዋለሁ አይነት ነገር ብሎ ተናገረ። ሱረቱ ኢኽላስ ላይ አላሁ ሰመድ የሚለው አላህ ድፍን ነው ኢብን አባስ ብሎ የሚያስቀምጠው አስቀድሞ ኢብሊስም አላህ ድፍን ነው ብሎ ስለተናገረ ነው። ኢብሊስም አላህን አየ፣ መውጫ መግቢያ የለውም። አደምን የፈጠረው ግን በምን አይነት ነው? ድፍን አድርጎ እንደሰራው። አደም ግን ክፍተት አለው። በአፉ ገብቶ
በቂጡ ወጣ ማለት ነው። ከዛስ ምን አለ? ይህንማ ልንፈራው አይገባም፣ ምክንያቱም መፈራት ያለበት ድፍን የሆነውን ነው አላህን። ይህንኛው ቀዳዳ ያለበት እኮ ነው፣ ክፍተት ያለው ውስጡ ናቀው ማለት ነው። እና አላህ እንግዲህ በእጁ ሲሰራ ያ ፂም የሌለው አላህ ፂም አላወጣም። እስካሁን አውጥቷል አላወጣም? ሜቢ አርዲን ጠይቁት። እነሱ ሀገር አርቆ መመርመሪያ ቴክኖሎጂ ስላላቸው ቼክ አድርገውት ከሆነ ምናልባት አብዱል ፈተናም የጠየቀው ጥያቄ ስለሆነ ማን ነው ይሄንን የጻፈው የሚለውን ለማሳየት ያክል ኢማም አጠብሪ ወይንም ኢብን ጀሪር አጠብሪ የሚባለው የእስልምና ሊቅ ነው ይህንን የጻፈው። ታላቅ ሊቃውንታቸው ነው። ትልቅ ቦታ የሚሰጠው ነው። በጣም ትልቅ ቦታ የሚሰጡት የታሪክ ጸሐፊ፣ የተፍሲር ጸሐፊ ነው። እንግዲህ አጣብሪ ማለት ምናልባት አጣብሪ ማን መስክሮለታል ከተባለ ፈትዋ የተሰጠበትንም ከፍተን ልናሳያችሁ እንችላለን። ካሉት ተፍሲሮች ውስጥ ይሄኛው እያሳየናቸው ያለነው ተፍሲር ነው እያልን ሳይሆን ይሄ ከሲራ መጽሐፎች ውስጥ ከታሪክ መጽሐፎች ውስጥ አንዱ ነው። ሲራ ሳይሆን ሂስትሪ ማለት ነው። አንዱ መጽሐፍ ላይ የተቀመጠውን ነው እያሳየናቸው ያለነው። ግን አዲስ በለው አክቹዋሊ፣ ምክንያቱም ቼን ኦፍ ናሬሽኑ ነው ያው እስናድ አለው።